እግዚአብሔር ይመስገን የልጃችን አማዚያ 3ኛ ወሩ ከ5 ቀን በኋላ ነው። አይገርምም? ትላንት የወለድኩ እስኪመስለኝ ድረስ ነው ቀኑ የሮጠብኝና እስኪ ዛሬ ለምን አራስ ቤት አልታረሽም? ቶሎ ወጣሽ፣ አንቺማ ብር በጣም ትወጃለሽ፣ ነገ ወገብሽን ታመሽ የአልጋ ቁራኛ እንዳትሆኚ የሚሉ ኮሜንቶችን አስተናግጃለሁ። ኢቨን የወለድኩ ሰሞን ወሬው ሁሉ ስለኔ ወጥቶ መስራትና አለመታረስ ነበር። ምን አለፋችሁ ባሌም ጭምር ተሰድቦ ነበርና እዚህ ያደረሰኝ ግን እግዚአብሔር ስለሆነ የሰው ኮሜንት አልጣለኝም፣ አልሰበረኝም። እንዲያውም በኔጌቲቭ ኮሜንቶች ይበልጥ እንድሮጥ እና እንድበረታ ነው የሆንኩት። በዚህ ደግሞ ኮዚ ኬተሪንግ አዲሱ ቢዝነሳችን እንደሆነ ታውቃላችሁ። አሁን ደግሞ ሰፋ አድርገነው ኮዚ ኬተሪንግ ዲኮር ኤንድ ኢቨንት አድርገነዋል። በስራችን ደግሞ ከ15 በላይ ሰራተኞችን ቀጥረን እየሰራን እንገኛለን። ስራችን ደግሞ ከዚህ በላይ ማስፋት ስለምፈልግ ሁልጊዜ ምርጫችን ወደ ሆኑት ትጋት የገንዘብ ቁጠባና ብድር ሄደን ነበር። እነሱን ከሚሰጧቸው አገልግሎቶች ውስጥ ለንግድ ማስፋፊያ ወይንም ለአዲስ ንግድ መጀመሪያ እስከ 6 ሚሊዮን ብር፣ ለመኪና እስከ 12 ሚሊዮን ብር፣ ለቤት ግዢና እድሳት እስከ 30 ሚሊዮን ብር ቆጥባችሁ መበደር ትችላላችሁ። ያለምንም ንብረት ማስያዣ ደግሞ በ15 ቀን ውስጥ ግማሽ ሚሊዮን ብር ያበድሯቸዋል። በርካቶች ወደ ትጋት መጥተው ህልማቸውን እውን አድርገዋል። እኛም ህልማችንን ለማሳካት ትጋትን መርጠናል። እናንተም ከፈለጋችሁ በዋናው መስሪያ ቤታቸው ጎሮ መስጂድ የቱሊ ዲምቱ ታክሲ መያዣ ፊት ለፊት ምስክር አብ ህንጻ 4ኛ ፎቅ ቢሮ ቁጥር 401 ይገኛሉ። ለበለጠ መረጃ ደግሞ ስልክ ቁጥራቸውን ከስር አስቀምጥላችኋለሁ። ያው የሚሰራ ሰው ስታገኙ ደግሞ በተለይ ሴት ልጅ ከሆነች ማበረታታትን ልመዱ። እወዳችኋለሁ። ባይ ባይ።